አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላህ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ሀይቅ የሚላክ ሰርፕራይዝ ነው። ለእህቷ ሰርፕራይዝ 38600 ብር የፈጀ ነው ማሳያችሁ። 200 ብሩ የትራንስፖርት ሲሆን እና እቃዎቿ የተሟሉት 38400 ብር ነው ማለት ነው። አጠቃላይ 38600 ብር ይሆናል ማለት ነው። እንግዲህ ሀባይብ ያው እቃ ገዝቶ ማስቀመጥ ጥሩ ነገር ነው። ምክንያቱም አሁን ይሄ ተች ስቶቭ 8000 ብር ነበረ። ዛሬ ግን ጨምሮ 8500 ብር ነው የገዛሁት ማለት ነው። ያኔ ያስቀመጡት እቃ ያኖ ምንድነው ያስቀመጡት እንቅርት ያገለግላል ነው የሚባለው። ለማንኛውም እውነት ለመናገር ይሄንን 6000 ብርም ከዚህ በፊት የገዛሁላችሁ ልጆች አላችሁ ማለት ነው። ይሄ ብረት ድስት ራሱ ይሄ ብረት ድስት 46 ቁጥር ብረት ድስት ወፍራሙን 7000 እና 8000 የገዛሁላችሁ ልጆች አላችሁ። አሁን ለማንኛውም 46 ቁጥር 14000 ብር ነው የገዛሁት። ክዳን መያዣውን ነገ ነው ማሰራላት። ማብራት የለም ነበርና ገዝቼው ከመጣሁኝ ማብራት የለም ነበር ከመሸ ነው የመጣው። ሌላው እዚህ ጋር የሽንኩርት መፍጫ ወይም የስጋ መፍጫ እኔ ቤት ያለው አይነት ይሄንን 3500 ብር። ሱታ የውሃ ማሞቂያ 2000 ብር። ብረት ድስቱ ጭልፋ አለው 1000 ብር ነው ጭልፋ የገዛሁት። ሌላው እዚህ ጋር ጤፍ አለ። ነጭ ጤፍ ነው ጤፉ ማለት ነው። ጤፉ በጣም ቆንጆ ጤፍ በ11500 ብር ኩንታሉ ማለት ነው። እኔ ግማሹን ነው የገዛሁት 50 ኪሎ በ105 ብር ነው ማለት ነው የገዛሁላ። ቆንጆ ማኛ ጤፍ ነው ይሄንን ጤፍ። ከዛ ደግሞ በርበሬ አላት እዚህ ጋር በርበሬ የሐረር በርበሬ ነው አሁን የመጣው 730 ብር ነው ኪሎ። እንትናቸው ዛላዎቹ በጣም ትናንሽ ሆነው በርበሬው ግን ቆንጆ ነው። ቀይ ነው ሲፈጭ፣ ከዚህ በፊት ያው እያያችሁት ነበረ። በጣም ቀይ ነው። ትንሽም ደግሞ ለብለብ ያደርጋል ማለት ነው። ከሌሎቹ በርበሬ የሚለየው ይሄ ትንሽ ለብለብ ያደርጋል። ኢንሻአላህ እንግዲህ አዲስ እየመጣ ይቀንሳል ብዬ ተስፋ አደርጋለሁ። በጣም የሚያምር በርበሬ ነው። እንግዲህ ሀባይብ ይሄንን ይመስላል እቃዋ። አጥር ምጥን ያለ ስጦታ ከሆነ አይቀር ቆንጆ ነገር የማይረሳ አሁን ተች ስቶቭ፣ እንዲሁም ደግሞ ብረት ድስቱ ይሄን ውሃውንም እያሞቀች ታስታውሳታለች ማለት ነው። ኢንሻአላህ ያኔ የማይረሳ ነገር ስጦታ ማለት ነው። እንደዚህ ውጥት አድርጎ ኢትዮጵያ ላለ ሰው ውጥት አድርጎ ለመግዛት ሀቂቀተን ይከብዳል ማለት ነው። የሚበላ የሚጠጣ ደግሞ ብዙ ጊዜ እኔ ስላችሁ ሰው ተርቦ አያድርም አይውልም ስላችሁ ኮሜንት ላይ አንቺ ሆዲሽ ሞልቶ ስለዋልሽ ነው ምናምን ብላችሁኛል ከዚህ በፊት ማለት ነው። እውነቱን ስነግራችሁ አረብ ሀገር ላለ ሰው ኢትዮጵያ አትምጡ ኑሮው ከብዷል ምናምን ሲሏችሁ አትስሙ። የራሳቸውን ህይወት እየኖሩ ነው። አነሰም አደገም ማለት ነው። እርቧቸው መቼም እውነቴን ነው የምላችሁ እርቧቸው የሚኖር የለም። 10 ዓመትም የሰራችሁት እኔ የሆነች ልጅ እንደዚህ እቃ አዛኝ የሐራ እሁዲት ልጅ ናትና ወደ ወረባቦ ምልስ ማለት ነው። ትናንትና ደውላልኝ እያወራች ነበረ። አትምጡ ይሉናል። 10 ዓመት የሰራው አይደለም 20 ዓመትም የሰራው 5ም የሰራው እኩል ነው የሚኖረው አኗኗሩ እና እዛ ሆነው አትምጡ ሲሉን በቃ እኔ እየፈራሁ ነበር ነው ያለች። እና ሀባይቢ አትምጡ ቢሏችሁ አትስሙ፣ አገራችሁ ነው ቶሎ። ቢያንስ እነሱ አነሰም አደገም እኔ አሁን አነሰም አደገም እውነቴን ነው የምላችሁ ሞላልኝም አልሞላልኝም የምፈልገው ነገር ሆነም አልሆነም እየኖርኩ ነኝ ነው። ቢያንስ ቢከፋኝ ቤተሰቦች ጋር ወጥ ብዬ እመጣለሁኝ። ቤተሰቦች ቢከፋቸው ወይም የሆነ ነገር ቢከሰት እሄዳለሁ፣ ብደሰትም እንደዛው። እናንተ ግን እዛ አረቤት ምንድነው የሚባለው ብቻ እዛ ተቸግራችሁ ተጨናንቃችሁ ኑራችሁ እየሰራችሁ እየላካችሁ ብራችሁም እየጠፋ ህይወታችሁንም ሳትኖሩ የኗሪ አኗኗሪ። በመሰረቱ እኔ አሁን አክስቴ ከዚህ በፊት ነግሬያችኋለሁኝ። አክስቴ ስንት ዓመት ሙሉ ሰርታ ሳታገባ ሳትወልድ ነው የሞተችው። ግን ቤተሰብ ትረዳለች፣ እናቷን ትረዳለች። ያኔ አያቴ አልወለደቻትም ከሌላ የተወለደች ናትና ጅቡቲ ሂዳ ከልጅነቷ ጀምሮ እናቴ ጋር የሚበላለጡት 6 ወር ነው። ላኪን እሷ ቢስቲማ እንግዲህ ያው ደህና ከተማ ተብሎ የዛሬ 10 ምናምን ዓመት ቤት ሰርታ እንዲሁም
እቃ ራሱ ሴራሚክ ሳህኖች በሙሉ የሴራሚክ እቃዎች ልካ አዲስ አበባ እናቷም አታውቅም እስካሁን ድረስ። እናቷም አልፋለች በባለፈ ግን እቃዋን ራሱ የላከችውን የሚያውቅ የለም። እዛ ያሉት አክስቶች የነበሩ የሚያውቁት። እንደዚህ አይነት እቃ አልመጣም እንደ ሲሉኝ ኧረ እኔ አልመጣም ነው ያልኩት። እና ምን ልላችሁ ነው፣ እሷ ሳታገባ ሳትወልድ ቤት ሰራይ፣ ወርቅ ገዛይ፣ ምናላይ እቃ ተሟላ ምናምን፣ ግን ሳታገባ ሳትወልድ ነው የሞተችው። እናቴ ግን ጠቀምናትም አልጠቀምናትም ቢያንስ በዛ ሰዓት 5 ልጆችን ወልዳለች ማለት ነው እሷ ስትሞት። እና ልላችሁ የፈለግኩት ህይወታችሁን አታሳልፉ። እናቴና እሷ እናቴ በእርግጥ በልጅነቷ ነው ያገባችሁ፣ ቢሆንም 1 ልጅ 2 ልጅ መውለድ ትችል ነበር እሷ ራሱ ማለት ነው። እና እንደዚህ አይነትን ህይወት እንትን አትበሉ፣ ህይወታችሁን አታጨልሙ። እዛ ተሆኖ ሁሉም ነገር ተወዷል ሲሏችሁ እኔ በቃ ተወዷል ሲሉ በቃ የውስጤን ጭንቅ ነው የሚል፣ በቃ የምር ነው የምላችሁ። ግን እዚህ መታችሁ ስታዩት ገበያው ሁሉ ውድ ነው። እቤት ውስጥ ግን ወላሂ ምግብ ትርፍርፍ ብሎ ነው የምታዩት ማለት ነው። እና አንድ እንጀራ ቀርቦ አሁን ምሳ ብዙ ጊዜ እኔና ዛህራ ቤት ነው የምንሆነው እና ግማሽ እንጀራ እንጨርስም፣ 2 ነን ማለት ነው። ያኔ ምግቡ በረካ አለው ቤት ውስጥ ልላችሁ ፈልጌ ነው። እና ሀባይቢ ህይወታችሁን አታጨልሙ። ስደት መቼም ቢሆን የስደት ብር ሞልቶ ሀጃችሁን አያሟላም። እውነቴን ነው የምላችሁ። ሀገራችሁ ላይ ዱንያ ነው ደግሞ ሁሉም ነገር ካልሆነ እንድል አትበሉ። እኔ የተደላደለ ህይወት የለም። የኪራይ ኑሮ ነው ኑሮው በአጠቃላይ ማለት ነው። ዱንያ እኮ ኪራይ ናት። መቼ እንደምንጨርስ ኪራያችንን አናቅም። ጥለነው ለምንሄድ ነገር እንደዚህ መጨነቅ አያስፈልግም። ግን ባለን ነገር ደስተኛ ከሆን የተሰጠንን ጌታችንን የምናመሰግን ከሆነ አልሐምዱሊላ ካልን ሁላችንም እዛው ላይ አላህ ይጨምርልናል። ግን ደግሞ ሁልጊዜ ማማራር ከሆነ የለም ማለት ነው። እና ልላችሁ የፈለግኩት ይቺ ልጅ የመጣችው ልጅ እያወራችኝ በቃ ኑሮ ውድ ነው እንዲያመጪ እንደዚህ አትበይ ሲሉ እኔ ብዙ አመት የሰራሁትም እዚህም ያሉት አንድ አይነት ህይወት ነው ያለን። ቢያንስ እኔ የቤት እቃ ሟልቻለሁ፣ አንዳንድ ነገር ቤቴን አድሻለሁኝ እንጂ ሌላ ነገር የለም። እና እያለችኝ እያወራችኝ ነበረ። እሱን ላካፈላችሁ የፈለግኩት እዛ ሆናችሁ የምታስቡትና እዚህ ያለው ይለያያል። ጭንቀት ሲዋሯችሁ እዚህ ጭንቀት የለም። ተጨንቆ የሚኖር ሰው ሲጀመር የለም። እውነቴን ነው። እኔ ግርም ነው የሚለኝ በፊት የነበርንበትና አሁን ያለንበት በቃ ልዩነት 100% አለው። እኔ እንዳውም ኋላ ቀር ነኝ ከዚህ ካሉት ማለት ነው። ለምን እኔ በጣም ስጨነቅ እነሱ ምን አስጨነቀሽ ምናምን እንደዚህ አይደል እንዴ፣ ተለማምደውታል። በሂደት የሚመጣ ነገር ስለሆነ ማለት ነው። እናንተ ባንዴ መታችሁ እዚህ ስገቡ ሊከብዳችሁ ይችላል። ግን እያደር እየኖራችሁ ስትሄዱ ኖርማል ነው፣ ይለመዳል ማለት ነው። እና እዚህ ሀገር ያለ ሰው አትምጡ የሚላችሁን አትስሙ፣ ህይወታችሁን አትጨርሱ። እኛ የተሰጠን እድሜ ከ60 አይበልጥም አይደል? ከ60 ለማትበልጥ እድሜ በተለይ ለሴት ልጅ በተለይ በቃ ለሴት ልጅ ወንድ ልጅ 160 የሚሆነው 100 የሚሆነው መውለድ የሚችልበት አጋጣሚ ይኖራል። ያኔ ቁመው የሚሄድ ሰው በቃ ኖርማል ነው። ግን እኛ ሴቶች ውድቅ ነው የምንለው። እኔ ከራሴም ጀምሮ እያየሁት ነው። እኔ አሁን በቃ ስራ የሚገጥመኝ በሙሉ ከባድ የሆነ ስራ ነው። ከልጅነቴ ጀምሮ ቤት እናቴንም ሳግዝ ሁሉን ነገር ማለት ነው። እና አረብ ሀገርም ሂጄ 3 ፎቅ ቤት 2 ፎቅ እንዲሁም ደግሞ በቃ ስራ በጣም ብዙ ምግብም ጽዳትም ሁሉም ያለበት ነው የሚገጥመኝ። እና አሁን በቃ ወድቅ ያለው አላደን እንደ እድሜ እንደ እኔ እኩያዎች አይደለሁም እኔ ማለት ነው። እና እድሜያችሁን አጨርሱ በስደት እላችኋለሁኝ። ይሄ ለእህቶቼ ለእናንተ ምክር ነው። ያው ከጠቀማችሁ ትይዙታላችሁ፣ ካልጠቀማችሁም ደግሞ ትጥሉታላችሁ ማለት ነው። እና ሀባይቢ የዛሬው ገበያ ደግሞ ይሄንን ይመስላል። እስከ ዛሬ እንደዚህ ሀሳብ ለመስጠት ብዙ ጊዜ ቪዲዮ እንዳይረዝምባችሁ ስለማስብ ነው። ዛሬ እቃው ትንሽ ስለሆነ ለእናንተም ለምን አላካፈላችሁም? ብዙ እህቶች የምትጨነቁበት መጥቼ ምን አረጋለሁኝ፣ መጥቼ ምን እንደዚህ ይላለሁኝ የምትሉት እሱ ነገር ስለሆነ ነው። ማንም ደግሞ ብር ላኪ ሲላችሁ አትላኩ። እውነት ለመናገር እናመሰግናለን የሚል የለም፣ ሀቂቃ ማለት ነው። እናንተ እንዱ ሸምጥጣችሁ የምታመጡት ነው እንጂ የሚመስላቸው
ለፍታችሁ ላባችሁን ጠብ አድርጋችሁ 16 ሰዓት 18 ሰዓት ሰርታችሁ የምታመጡት አይመስላቸውም። የብዙ ሰው ሁኔታ ነው እኔ ካየሁት ማለት ነው። ለምሳሌ አንድ ሴት ከአረብ ሀገር መጥታ በአካባቢዋ ያለውን ሊሆን ይችላል። እኔ በየሁሉም አካባቢ እየሄድኩኝ ያየሁት ስለሆነ ነው። ይሄንን እቃ ለማድረስም ሲሄድ እንደዚህ በቃ ብዙ ሰው ጋር ስለምተዋወቅ ያለው ነገር ይሄንን ይመስላል። ራሳችሁን ጠብቁ። በቃ ለዛሬ ያለኝ ይህንን ይመስላል። ሰላም ሁኑልኝ። ድምሩን አልነገርኳችሁም ይመስለኛል። ጤፉ 50 ኪሎ 5750 ብር ነው። እንዲሁም ደግሞ በርበሬ 730 ነው። እዚህ ጋር ዜሮን አልጻፍኳትም እና ነው 5 ሲባዛ በ730 3650 ብር ነው ማለት ነው። እንግዲህ ሀባይብ ይሄንን ይመስላል። ባይ ባይ